ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ገበታ ቲዩብ ነው። በዚህ ዩቲዩብ ቻናል እንግዲህ የሚለቀቁ ቪዲዮዎች ሁሌ የሚደርሳችሁ፣ የምንለቃቸው አስተማሪ ቪዲዮ ሁሌ የሚደርሳችሁ ማለት ነው። ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንግዲህ በዚህ ዩቲዩብ ቻናል አማርኛን ጨምሮ እንግሊዝኛን፣ ሂሳብን እንዲሁም ቅዳሜና እሑድ በነፃ መጽሐፍ ቅዱስ እናስተምራለን ማለት ነው። በዛሬ ቆይታችን እንግዲህ በአማርኛ ፊደላት የተመሰረቱ ቃላትን እንዴት ወደ እንግሊዝኛ ቃላት መስርተን ማንበብ መጻፍ እንችላለን የሚለውን ከኔ ጋር አብረን የምንከታተል ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ይሄን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች ማስቀመጥላችሁ ስልክ ይኖራል። በዛ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እስከ ቪዲዮ ፍጻሜ አብሮነታችሁ የለየን፣ አብራችሁን ቆዩ። እሺ እንግዲህ መጀመሪያ ከላይ ያሉትን ፊደላቱን እናነባቸውና በዛ መሰረት እንቀጥላለን ማለት ነው። ሀ ስንል ኤች ኤ፣ ኡ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ። እንግዲህ በዚህ እንግዲህ በእያንዳንዱ አራት ቃላት የሚመስረት እንላለን። የመጀመሪያው ሀ በሀ ቤት ለምሳሌ ስናይ የሀ የመጀመሪያ ሀ፣ የና አራተኛ እና አንድ ላይ መጠቀም ሁለቱም ሀ እና ሀና ብለን ስንጽፍ ኤች ኤ ኤን ኤ፣ ኤች ኤ ኤን ኤ፣ ሃና እንላለን ማለት። ቀጣይ ሀ የሀ የመጀመሪያ፣ ቅ ደግሞ የቀ ስድስተኛ እንደዚህ ያነባቸው ሀቅ 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 ስንል ደግሞ ኤች ኤ ሀ ነው፣ ኪው ደግሞ ስድስተኛ ፊደሉ ቅ ነው። ስለዚህ ኤች ኤ ኪው ሀቅ እንላለን ማለት ነው። ቀጣይ ሀ ስንል የሀ የመጀመሪያ፣ ገ የገ የመጀመሪያ፣ ረ ደግሞ የረ ስድስተኛ አንድ ላይ ማድረግ ሀ ገ ረ ሀገር 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 እንላለን። ሀገር ብለን ስንጽፍ ደግሞ ኤች ኤ ጂ ኢ አር፣ ኤች ኤ ጂ ኢ አር ሀገር ሀገር ብለን እንጽፋለን ማለት ነው። በመቀጠል ሀ የሀ የመጀመሪያ፣ ሌ ከለቤት አምስተኛ፣ ታ ደግሞ የተቤት አራተኛ አንድ ላይ ማድረግ ሀ ሌ ታ ሀሌታ ሀሌታ ብለን ስንጽፍ ደግሞ ኤች ኤ ኤል ኢ ቲ ኤ፣ ኤች ኤ ኤል ኢ ቲ ኤ ሀሌታ 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 የሚል ቃል እናገኛለን። በመቀጠል የምናልፈው ወደ ሀ ቤት ሁለተኛ ወደ ሆ ነው። በሁ ደግሞ ስናይ ኦ ስንል የሀ ሁለተኛ፣ ሉ የለ ሁለተኛ አንድ ለማድረግ ኦ ሉ ሁሉ ሁሉ እንላለን። ቀጣይ ሁሉ ላይ ስንጽፍ ደግሞ ኤች ዩ ኤል ዩ ሁለተኛ ፊደል ናቸው። ኤች ዩ ኤል ዩ ሁሉ ሁሉ እንላለን ማለት ነው። ቀጣይ ሁ የሀ ሁለተኛ፣ ከ የከ የመጀመሪያ፣ ት ደግሞ ከተቤት ስድስተኛ አንድ ላይ ማድረግ ሁ ከ ት ሁከት 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 ብለን ስንጽፍ ኤች ዩ ኬ ኢ ቲ፣ ኤች ዩ ኬ ኢ ቲ ሁከት ብለን ስንጽፍ እንዲያ እንጽፋለን ማለት ነው። በመቀጠል ሁ ስንል የሀ ሁለተኛ፣ ሉ የለ ሁለተኛ፣ ም ደግሞ ከመቤት ስድስተኛ አንድ ላይ ማድረግ ኡ ሉ ም ሁሉም 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 ስንጽፍ ደግሞ ኤች ዩ ኤል ዩ ኤም፣ ኤች ዩ ኤል ዩ ኤም ሁሉም የሚል ቃል እናገኛለን። በመቀጠል ኡ ስንል የሀ ሁለተኛ፣ ለ የለ የመጀመሪያ፣ ት ደግሞ
ከተቤ ስድስተኛ አንድ ላይ ማድረግ ኡ ለ ት ሁለት 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 እንዳለን ቀጣይ ሁለቱን ስንጽፍ ኤች ዩ ኤል ኢ ቲ ኤች ዩ ኤል ኢ ቲ ሁለት ሁለትን በዚህ መጻፍ እንችላለን ማለት ነው። በመቀጠል የምናልፈው ወደ ሀ ሶስተኛ ወደ ሂ ነው። በሂ ደግሞ ስናይ እሺ ሂ የሀ ሶስተኛ፣ ሳ የሳ አራተኛ፣ ብ ደግሞ ከበቤ ስድስተኛ አንድ ላይ ስጽፋቸው ሂ ሳ ብ ሂሳብ ሂሳብ እንላለን። ከዚህ ጋር እንግዲህ አንድ የገባሽ በስተት የገባሽ ካለች እሺ ከእችን ኤች አይ አድርገን ቁጥራትና ኤች አይ ኤስ ኤ ቢ ኤች አይ ኤስ ኤ ቢ ሂሳብ ሂሳብን በዚህ እናነባለን ማለት ነው። ቀጣይ ሂ የሀ ሶስተኛ፣ ደ የደ የመጀመሪያ፣ ት ደግሞ ከተቤ ስድስተኛ አንድ ላይ ማድረግ ሂ ደ ት ሂደት ሂደት ብለን ስንጽፍ ደግሞ ኤች አይ ዲ ኢ ቲ ኤች አይ ዲ ኢ ቲ ሂደት ሂደት በዚህ እንጽፋለን ማለት ነው። በመቀጠል ሂ የሀ ሶስተኛ፣ ድ ደግሞ ከደ ስድስተኛ አንድ ላይ ማድረግ ሂ ድ ሂድ የሚል ቃል እናገኛለን። ሂድ ደግሞ ስናነበው ኤች አይ ዲ ኤች አይ ዲ ሂድ ሂድ እንላለን። ቀጣይ በመቀጠል ሂ የሀ ሶስተኛ፣ ሩ የረ ሁለተኛ፣ ት ደግሞ ከተ ስድስተኛ አንድ ላይ ማድረግ ሂ ሩ ት ሂሩት 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 እንላለን። ሂሩት ስንጽፍ ደግሞ ኤች አይ አር ዩ ቲ ኤች አይ አር ዩ ቲ ሂሩት ሂሩትን በዚህ እንጽፋለን ማለት ነው። በመቀጠል የምናልፈው ወደ ሀ ቤት አራተኛ ወደ ሀ እናልፋለን ማለት ነው። ሀ የሀ አራተኛ፣ ያ ደግሞ የያ አራተኛ አንድ ላይ ማድረግ ሀ ያ ሀያ ሀያ እንላለን። ሀያን ስጽፍ ደግሞ ኤች ኤ ዋይ ኤ ኤች ኤ ዋይ ኤ ሀያ ኤች ኤ ዋይ ኤ እንላለን ማለት ነው። ቀጣይ ሀ የሀ አራተኛ፣ ያ የያ አራተኛ፣ ት ደግሞ ከተቤ ስድስተኛ አንድ ላይ ማድረግ ሀ ያ ት ሀያት 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 እንላለን። ሀያትን ስንጽፍ ኤች ኤ ዋይ ኤ ቲ ኤች ኤ ዋይ ኤ ቲ ሀያት ስንጽፍ ኤች ኤ ዋይ ኤ ቲ ሀያት እንደዚህ ጽፋለን ማለት ነው። ቀጣይ ሀ የሀ አራተኛ፣ ሳ የሳ አራተኛ፣ ብ ደግሞ የበ ስድስተኛ አንድ ላይ ማድረግ ሀሳብ 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 የሚል ቃል እናገኝ። ሀሳብ የሚለውን ቃል ስንጽፍ ኤች ኤ ኤስ ኤ ቢ ኤች ኤ ኤስ ኤ ቢ ሀሳብ ሀሳብን በዚህ ጽፋለሁ ማለት ነው። በመቀጠል የምናልፈው ሀ ስንል የሀ ቤት አራተኛ፣ ላ የለ ቤት አራተኛ፣ ፊ ደግሞ ተፈዬ ሶስተኛ አንድ ላይ ማድረግ ሀላፊ 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 የሚል ቃል እናገኛለን። ሀላፊ ብለን ስንጽፍ ኤች ኤ ኤል ኤ ኤፍ አይ ኤች ኤ ኤል ኤ ኤፍ አይ ሀላፊ ሀላፊ የሚል ቃል እናገኛለን ማለት ነው። በመቀጠል የምናልፈው ወደ ሀ ቤት አምስተኛ ወደ ሄ ነው። በሄ ቤት ደግሞ ቃላትን ስናይ ሄ የሀ ቤት አምስተኛ፣ ደ የደ ቤት የመጀመሪያ ሄ ደ ሄደ ሄደ የሚል ቃል እናገኛለን። ሄደ ብለን ስንጽፍ ኤች ኢ ዲ ኢ ኤች ኢ
ዲ ኢ ሄደ ሄደን በዚህ መልኩ እንጽፋለን ማለት ነው። ቀጣይ ሄ የሀ ቤት አምስተኛ፣ ለ የለ ቤት የመጀመሪያ፣ ን ደግሞ ከነ ቤት ስድስተኛ አንድ ላይ መውሰድ ሄ ለ ን ሄለን። ሄለን የሚለውን ስያሜ ወይም ስም ስንጽፍ ደግሞ ኤች ኢ ኤል ኢ ኤን ኤች ኢ ኤል ኢ ኤን ሄለን ሄለን ብለን በዚህ ጽፋለን። በመቀጠል ሄ የሀ አምስተኛ፣ ኖ የነ ሰባተኛ፣ ክ የከ ስድስተኛ አንድ ላይ ስናነበው ሄ ኖ ክ ሄኖክ። ሄኖክ ብለን ስንጽፍ ኤች ኢ ኤን ኦ ኬ ኤች ኢ ኤን ኦ ኬ ሄኖክ የሚል ስያሜ ወይም ስም እናገኛለን ማለት ነው። በመቀጠል ወደ መጨረሻው ወደ ሀ ቤት አምስተኛ ወደ መጨረሻው ቃል ስናልፍ ሄ የሀ ቤት አምስተኛ፣ ኖ የነ ሰባተኛ፣ ስ ደግሞ ከሰ ስድስተኛ አንድ ላይ ማድረግ ሄ ኖ ስ ሄኖስ። ሄኖስ የሚለው ስያሜ ደግሞ ስናገኝ ኤች ኢ ኤን ኦ ኤስ ኤች ኢ ኤን ኦ ኤስ ሄኖስ ሄኖስ የሚል ቃል እናገኛለን። በመቀጠል የምናልፈው ወደ ሀ ቤት ስድስተኛ ወደ ህ ነው። ስድስተኛ ፊደላት ቅጥያ ያላቸው ብዙዎቹ የምንጠቀማቸው ፊደላት ቅጥያ ሊኖራቸው ይችላሉ ማለት ነው። በመጀመሪያ ህ የሀ ስድስተኛ፣ ግ የገ ስድስተኛ፣ ህ ግ ህግ። ህግ ብለን ስንጽፍ ኤች እና ጂ ብቻ ነው የምንጽፋቸው። ኤች ጂ ኤች ጂ ምክንያቱም በመካከል ቅጥያ ስለማናስገባ ማለት ነው። በመቀጠል ህ የሀ ስድስተኛ፣ መ የመ የመጀመሪያ፣ ም ደግሞ የመ ስድስተኛ አንድ ላይ ማድረግ ህ መ ም ህመም ህመም የሚል ቃል ላይ ያለን። ህ የሚለውን ቃል ደግሞ ስናገኝ ኤች ኤም ኢ ኤም ኤች ኤም ኢ ኤም ህመም ህመም የሚለውን በዚህ እናነባለን ማለት ነው። በመቀጠል ህ የሀ ስድስተኛ፣ ጻ የጻ አራተኛ፣ ን ደግሞ ከነቤ ስድስተኛ አንድ ላይ ማድረግ ህ ጻ ን ህፃን። ህፃን የሚለውን ስንጽፍ ደግሞ ኤች ን ይወክላል፣ ቲ ኤስ ኤ ደግሞ ጻን ይወክላል፣ ኤን ደግሞ ንን ይወክላል። ስለዚህ ህፃን ብለን ስንጽፍ ኤች ቲ ኤስ ኤ ኤን ህፃን ህፃን ብለን እንጽፋለን ማለት ነው። በመቀጠል ህ የሀ ስድስተኛ፣ ዝ የዘ ስድስተኛ፣ ብ ደግሞ ከበ ስድስተኛ አንድ ላይ አንብብ ህ ዝ ብ ህዝብ ህዝብ እንላለን። ይሄ እነዚህ ሁሉም ስድስተኛ ፊደላት ስለሆኑ ከታች ስንጽፋቸው ቅጥያ ይኖራቸው ማለት ነው። ኤች ዜድ ቢ ኤች ዜድ ቢ እነዚህ ምክንያት ምንድነው? ስድስተኛ ፊደላት ምን ስለሌላቸው ነው? ቅጥያ ስለሌላቸው ነው ማለት ነው። እንግዲህ በመጨረሻ የምናልፈው ወደ ሀ ቤት ሰባተኛ ወደ ሆኖ በሆ ቤት ደግሞ ያሉትን ቃላትን የመሰረትን ከኔ ጋር እንቀጥላለን ማለት ነው። ቀጣይ ሆ የሀ ሰባተኛ፣ ድ የደ ስድስተኛ አንድ ላይ ማድረግ ሆ ድ ሆድ 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 እንላለን። ሆድ ስንጽፍ ኤች ኦ ሆን ይወክላል፣ ዲ ደግሞ ስድስተኛ ፊደል ድን ይወክላል። ስለዚህ ኤች ኦ ዲ ሆድ ሆድ የሚል ቃል እናገኛለን። በመቀጠል ሆ የሀ ሰባተኛ፣ ነ ደግሞ ከነ ቤት የመጀመሪያ። ስለዚህ አንድ ላይ እነዚህን በማድረግ ሆነ ሆነ የሚለውን ቃል ስጽፍ በእንግሊዝኛ ኤች ኦ ኤን ኢ ኤች ኦ ኤን ኢ ሆነ ሆነ የሚል ቃል እናገኛለን። በመቀጠል ሆ የሀ ሰባተኛ፣ ሄ ደግሞ የሀ ቤት አምስተኛ። ሄ ማለት ሆ እዚህ ጋር አለች፣ ሄ ደግሞ እዚህ ጋር አለች ማለት ነው። ስለዚህ የምንጠቀመው ኤች ኦ ኤች ኢ ኤች ኦ ኤች ኢ ሆሄ ሆሄ የሚል ቃል እናገኛለን። እንግዲህ ወደ ቻናላችን ቤተሰቦች በመጨረሻ የምናየው ቃል እንግዲህ ሆ የሀ ሰባተኛ፣ ቴ የተ አምስተኛ፣ ል ደግሞ ከለ ስድስተኛ እንወስዳለን ማለት ነው። ስለዚህ አንድ ላይ ማድረግ ሆ ቴ ል ሆቴል ሆቴል ብለን ስንጽፍ ደግሞ ኤች ኦ ቲ ኢ ኤል ኤች ኦ ቲ ኢ ኤል ሆቴል ሆቴል የሚል ቃል እናገኛለን ማለት ነው። እሺ ወደ ቻናላችን ቤተሰቦች ዛሬ እንግዲህ የአማርኛ ፊደላትን ከዚህ በፊት በነበረን ክፍለ ጊዜ አይተን ነበር። ዛሬ ደግሞ ቃላትን ማለት ነው አማርኛ የተመሰረቱን ቃላት እንዴት ወደ እንግሊዝኛ ቀይረን ማንበብ መጻፍ እንችላለን የሚለውን ከኔ ጋር አብረን ስንከታተል ቆይተናል ማለት ነው።
ስለዚህ የዛሬ ቆይታችን ከተመቻችሁ ይህን ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንግዲህ በቀጣይ ሌላ ቪዲዮ እስክንገናኝ ሰናይ ቆይታ